እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ የሚተላለፍላችሁ የ10ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ የምናየው ዩኒት 6 ሌሰን 7 ነው። ከዚህ ሌሰን 7 ላይ ምናያለን ፕሪፓሬሽን ኦፍ አልኬኖችን እንዴት ማምረት እንችላለን፣ እንዴት ፕሪፔር ማድረግ እንችላለን። በፊት እንደምንላችሁ ማንኛውም ነገር ከኦብጀክቲቭ ጋር ነው። ስለዚህ at the end of this session you will be able to describe the general methods of preparation of alkane, how we can prepare alkanes. You must describe those general methods. Then you must be able to define what cycloalkanes are, and you must be able to describe chemical properties of alkanes. When we deal chemical properties, this means reactivity, how alkanes are reactive. ይሄ chemical property physical property አይተናል። chemical property ደግሞ ምን ጋር የተገናኘ ነው? reactivity ጋር how alkanes reactive with what የሚለውን ለተረዱና የሆነ ሂንት ሊኖራችሁ ይገባል ነው። preparation of alkanes እና alkanes are major constituent of petroleum እና natural gas ላይ በጣም ባብላጫውና በብዛት እናገኛቸዋለን። አልኬኖች ከምን ከፔትሮሊየም እና ከናቹራል ጋዝ። ስለዚህ ከፔትሮሊየም ስናገኛቸው አልኬኖች እንዴት ብረን ሴፓሬት አድርገን መጠቀም እንችላለን? በዩዚንግ ፍራክሽናል ዲስቲሌሽን ኦፍ ፔትሮሊየም ሴፓሬት አድርገን ሜንሊ አልኬኖችን ማግኘት እንችላለን ማለት ነው። ስለዚህ አልኬንስ ኦብቴንድ ባይ ሜንሊ ወይም ቤዚካሊ ፍራክሽናል ዲስቲሌሽን ኦፍ ፔትሮሊየም። ስለዚህ ፔትሮሊየምን ፍራክሽናሊ ዲስቲሌት ስናደርግ በዩዚንግ ዲፔንዲንግ ኦን ቦይሊንግ ፖይንት ሪፈረንስ ተጠቅመን እያንዳንዱ ከጋዝ ጋር ሶሊድ ያለውን አልኬንን ማምረት እንችላለን ማለት ነው። ለምን ፔትሮሊየም እና ናቹራል ጋዝ ሜን ኮምፖነንት ኦር ኮንስቲትዩንት ኦፍ አልኬን ስለሆኑ ማለት ነው። ነገር ግን አልኬኖችን በሌላም ማምረት እንችላለን። ከነዛ ውስጥ አንዱ ሃይድሮጂኔሽን ኦፍ አልኪን ዊዝ ሜታል ካታሊስት ነው። ይሄ ማለት ጄኔራል ሪአክሽን ስንጽፍ ሃይድሮጂኔሽን ማለት አዲሽን ኦፍ ምንድነው? ሃይድሮጅን ነው። ስለዚህ አዲሽን ኦፍ ሃይድሮጅን ዊዝ ሜታል ካታሊስት ሂት አድርገን we can prepare አልኬኖችን ማምረት እንችላለን ማለት ነው። ስለዚህ ጄኔራል ሪአክሽን ጂአር ማለት ጄኔራል ሪአክሽን ለማለት ነው። አር አልካይል ራዲካል ወይም አልካይል ግሩፕ ነው። ሲኤች እነዚህ አልኪኖች ናቸው which are unsaturated ነው። ስለዚህ እዚህ ጋር ሃይድሮጅን ስንጨምር ዊዝ ሜታል ካታሊስት ምን ተጠቅመን ፕላቲኒየም ዘን ሂት ስናደርግ we can get አልኬን አር አልካይል ራዲካል ናት፣ ይቺ ናት። ዘን እነዚህ ሃይድሮጅኖች አንደኛው እዚህ ጋር ሁለተኛው እዚህ ጋር የትኞችን ነው አንደኛው እንደኛ ያልኳችሁ ሃይድሮጅን ማለት ነው። ይሄ ሃይድሮጅን ሞሌኪዩል ማለት። ስለዚህ አንደኛው ሃይድሮጅን እዚህ ጋር ይጨመራል፣ ሌላኛው ሃይድሮጅን እዚህ ጋር ይጨመራል። ዘን ደብል ቦንዱ ይሄኛው እዚህ ሲጨመር በዚህኛው ሳይድ ያለው ይጠፋል፣ እዚህ ጋር በዚህ ሲጨመር እዚህኛው ይጠፋል። ስለዚህ አንድ ቦንዱ ይጠፋል። ስለዚህ we get CH2 ዘን CH3 ይሆናል ማለት ነው። እነዚህ አልኬን that is ከአንሳቹሬትድ ሳቹሬትድ አገኘን ማለት ነው። if you take example መውሰድ ይቻላል። CH3 that is alkyl radical ነው። CH3 alkyl radical R ያልነው ማለት ነው። CH double bond CH2 plus ሃይድሮጅን እዚህ ጋር አድ ብናደርግ that is ሃይድሮጅን ሞሌኪዩል ማለት ነው። ይሄ ሃይድሮጅን ማለት ሃይድሮጅን ቦንድ አለው with metal that is platinum catalyst then ይሄን ሂት ስናደርግ we get CH3 which is alkyl radical R ያልናት መጀመሪያ then CH then አንደኛው ሃይድሮጅን እዚህ ጋር ትሆናለች CH2 ማለት ነው። CH2 that is ሃይድሮጅን ተጨማሪ ሃይድሮጅን ለማሳየት ነው ይሄን ቦንድ የተጠቀምኩት። ስለዚህ እዚህ ጋር ዳብል ቦንድ ነበረ which are አልኪን ማለት ነው። then ወደ ሲንግል ቦንድ ይቀየራል ማለት ነው። ኤግዛምፕል 1 ብንለው ይሄኛውን ኤግዛምፕል 1 ብንለው ኤግዛምፕል 2 you can take CH that is double bond CH2 ብንል plus ሃይድሮጅን ሞሌኪዩል አድ ብናደርግ with metal catalyst that is platinum then ሂት ብናደርግ እያንዳንዱ ሃይድሮጅን አንደኛው እዚህ ጋር አንደኛው ሃይድሮጅን እዚህ ጋር ይጨመራል we get CH3 that is CH3 እዚህ ጋር ሲንግል ቦንድ ይሆናል። ምን አገኛን ማለት ነው? ሲንግል ቦንድ ካለ እዚህ ጋር ሁለቱም ሲንግል ቦንድ ሲሆን ምንድነው የሚያሳየን? ሳቹሬሽን ነው። እዚህ ጋርም የነበረው ከዚህኛው ላይ ነው። ስለዚህ እዚህ ጋር ሲንግል ቦንድ ኢንዲኬትስ that is saturated ሃይድሮካርበን ነው። ሳቹሬትድ ሃይድሮካርበን that is አልኬን መሆናቸው ነው ማለት ነው። ሳቹሬትድ
መሆናቸውን ያሳየናል። ይሄኛው ዳብል ቦንድ እዚህ ጋር ስናየው አንሳቹሬትድ ማለት ነው። ዛት ኢዝ አልኪን ነው ፋንክሽናል ግሩፕ የሚለውን ያሳያል ማለት ነው። ወደፊት እናያለን። ሌላኛው ሁለተኛው ሜተድ ውርዝ ሲንቴሲስ ነው። ይህ ውርዝ ሲንቴሲስ ወይም ውርዝ ሪአክሽን የምንለው ኢንቮልቭስ ዘ ሪአክሽን ኦፍ ሃሎጂኔትድ አልኬን ሃሎጂን የያዙትን አልኬኖችን በሶዲየም ኤንድ ሪአክሽን ኢዝ ሳምዋት ኤግዞተርሚክ ነው። ሶዲየም ሜታል ጋር ሪአክት ስናደርግ ሶዲየሙ ሃሎጂንን ይወስዳል፣ ዘን የቀሩት አልኬኖች ይሆናሉ ማለት ነው። ዘን ምን አይነት ሪአክሽን? ጄኔራል ሪአክሽን ዩ ካን ቴክ ጄኔራል ሪአክሽን ምን ይመስላል? ቱ ሞል ኦፍ አልኬን ሃላይድ ዛት ኢዝ ሃላይድ ብንለው ኤክስ ሃሎጂን ግሩፕ ነው ፕላስ 2 ሞል ኦፍ ሶዲየም ሜታል ኢት ፕሮዲውስ አር ግሩፕ 2 ሞል ኦፍ ስላልናት አር ዊዝ አር ፕላስ ሶዲየም ሃላይድ ዛት ኢዝ ሶዲየም ኤክስ ይሆናል ማለት ነው። ይሄኛው ሃሎጂኔትድ አልኬን ነው። ሃሎጂኔትድ ምን አልኬን ሃሎጂኔትድ አልኬን ዊዝ ሃሎጂን ማለት ነው። ይሄኛው ሶዲየም ሜታል ነው። ዘን ምን አገኘን እዚህ ጋር? አልኬን ዛት ኢዝ ሳቹሬትድ ሃይድሮካርበን እና ሶዲየም ሃላይድ ዛት ኢዝ ሜታል ሃላይድን አገኛን ማለት ነው። ኢፍ ዩ ቴክ ኤግዛምፕል ብንወስድ ኤግዛምፕል 2 ሞል ኦፍ ማን መውሰድ እንችላለን? ሚቴን አዮዳይድ ማን ጋር ሪአክት ብናደርግ? ሶዲየም ሜታል ጋር 2 ሞል ኦፍ ሶዲየም ሜታል ጋር ሪአክት ብናደርግ ዊ ጌት ሚቴን ጋር ዛት ኢዝ ኢቴን እናገኛለን ማለት ነው። 3 ዊዝ CH3 ፕላስ ሶዲየም አዮዳይድ እናገኛለን ማለት ነው። ሶዲየም አዮዳይድ እናገኛለን። ስለዚህ ይሄኛው ሲንግል ቦንድ ነው። ዛት ኢዝ ምንድነው ማለት ነው? ሳቹሬትድ ሃይድሮካርበን ነው። ዛት ኢዝ አልኬን ነው ማለት ነው። ሌላኛው ሶስተኛው ሜተድ ሂቲንግ ሶዲየም ሳልት ኦፍ ኦርጋኒክ አሲድ ዊዝ ሶዳ ላይም ነው። እዚህ ጋር ሶዳ ላይም ማለት ኢዝ ሜክስቸር ኦፍ ማን ማለት ነው? ሶዲየም ሃይድሮክሳይድ እና ሜክስቸር ኦፍ ሶዲየም ሃይድሮክሳይድ ቤዝ እና ካልሲየም ሃይድሮክሳይድ ቤዝ ነው ሶዳ ላይም የምንለው። ስለዚህ ይሄን ሶዲየም ሳልት ኦፍ አንኦርጋኒክ አሲድ ዛት ኢዝ ሶዲየም ሳልት ኦፍ ኦርጋኒክ አሲድ ሶዲየም አሲዴት ማለት እንችላለን። ሶዲየም ብቻ ኦርጋኒክ አሲድ ዊዝ ሶዲየም ነው። ሚክስ ስናደርግ the reaction brings about the removal of carboxylate group from sodium salt carboxylate group that is carboxylic acid ይወጣና ምን ይቀራል ማለት ነው? አልኬን ይቀራል። ስለዚህ ካርቦክሲሊክ አሲድ ሲወጣ ይሄ ግሩፕ ሲወጣ ሶዲየም ካርቦኔት ሆኖ ይወጣል ማለት ነው። ጄኔራሊ ሪአክሽን ስንጽፋው ምን ይመስላል? ጄኔራል ሪአክሽን እንደ ፎርሙላ ለማለት ነው። ማትስ ላይ እንደምናውቀው ሶዲየም ሳልት ዛት ኢዝ ሶዲየም አሲቴት ማለት እንችላለን። COOR ሶዲየም ዛት ኢዝ ሶዲየም ሳልት ነው ይሄኛው which is organic acid ነው with ሚክስቸር ዛት ኢዝ ማን አለ? ሶዳ ላይ የምንለው ሚክስቸር ሶዳ ላይ የምንለው የቤዝ እና ኦክሳይድ ነው። ዛት ኢዝ ኦክሳይዱ ካልሲየም ኦክሳይድ ነው። ቤዙ ሶዲየም ሃይድሮክሳይድ ነው። ዘን ይሄኛው ማን አለ? ሶዳ ላይም እዚህ ጋር ቤዙ ሶዲየም ሃይድሮክሳይድ አለ ዊዝ ካልሲየም ኦክሳይድ ዛት ኢዝ አንድ ላይ ምን ሆኑ ማለት ነው? ሶዳ ላይም ሆኑ። ስለዚህ ኦርጋኒክ አሲድ አለ። ዘን ሌላኛው ደግሞ ምን አለ? ሶዳ ላይም አለ። ዘን ምን ፕሮዳክቶችን እናገኛለን? አጌን ይሄኛው ሂት እናደርገዋለን። ኦርጋኒክ አሲዱ በምን መልክ ይወጣል? ሶዲየም ካርቦኔት ሆኖ ይወጣል ማለት ነው። ሶዲየም ካርቦኔት ሆኖ ይወጣል። እዚህ ጋር የነበረው ኦርጋኒክ አሲዱ ይሄ ግሩፕ ይወጣል። ከዚህኛው ስንት ካርቦን ኦክሲጅኖች አሉ? 3 ኦክሲጅኖች። ስለዚህ ከ3 ኦክሲጅኖች አንደኛ እንጠቀማለን፣ ሌላኛው ባይ ፕሮዳክት ይሆናል። እዚህ ጋር ምን ሃይድሮጅን አለ? በእነዚህ ኦርጋኒክ አሲድ ፋንታ ማን ይገባል ማለት ነው? ሃይድሮጅን ሪፕሌስ ይደረጋል። ዘን ፕላስ አር ዊዝ ሃይድሮጅን። ስለዚህ ይሄ ምንድነው ማለት ነው? አልኬን ነው። አልኬን ዛት ኢዝ ሲንግል ቦንድ እያንዳንዱ ካርበን 4 ሲንግል ቦንድ ኮቫለንት ቦንድን የፈጠረበት ነው። ስለዚህ በዚህ ሂቲንግ ሶዲየም ሳልት ኦፍ ኦርጋኒክ አሲድ ዊዝ ሶዳ ላይም ጋር ሪያክት አድርገን ይህን አልኬን በሶስተኛ ሌላ ሜተድ ማምረጥ እንችላለን። ኢፍ ዩ ቴክ ኤግዛምፕል ሶዲየም ኤግዛምፕል ምን አለ? ሶዲየም አሲቴት ዊ ሃቭ
CH3 CR ግሩፕ ናት ይቺ COO ሶዲየም ይቺኛው R ግሩፕ ናት ዛት ኢዝ አልካይል ራዲካል ያልናት ማለት ነው ፕላስ ሶዳ ላይም ሶሉሽኑ ሶዲየም ሃይድሮክሳይድ ዊዝ ካልሲየም ኦክሳይድ ጋር ዘን ምናገኛለን ባይ ፕሮዳክት ሶዲየም ካርቦኔት ይወጣል ሜን ፕሮዳክት ምንኛ ምንፈልገው CH4 ዛት ኢዝ አልኬን ፕላስ ሶዲየም ካርቦኔትን እናገኛለን ስለዚህ ምንፈልገው አልኬን ነው ስለዚህ አልኬን በዚህ ሜተድ በሶስተኛው ሜተድ ፕሪፔር ማድረግ እንችላለን ማለት ነው ስለዚህ አልኬኖችን ፍራክሽናል ዲስቲሌሽን ኦፍ ፔትሮሊየም በዘለለ በእነዚህ በሶስት ሜተዶች ፕሪፔር ማድረግ እንችላለን አንደኛው ሃይድሮጂኔሽን ኦፍ አልኪን ዊዝ ሜታል ካታሊስት ነው ሃይድሮጂኔሽን ማለት አዲሽን ኦፍ ሃይድሮጅን ነው ሌላ ውርዝ ሲንቴሲስ ነው ውርዝ ሲንቴሲስ ማለት አልካይል ሃላይዶችን ማን ጋር ሪአክት ማድረግ ነው ሶዲየም ሜታል ጋር ሪአክት ማድረግ ነው ዘን ዲስፕሌስመንት ሪአክሽን ያካሂዳሉ መጨረሻው ሂቲንግ ሶዲየም ሳልት ኦፍ አን ኦርጋኒክ አሲድ ዊዝ ሶዳ ላይም which is a mixture of sodium hydroxide base እና ካልሲየም ኦክሳይድ ጋር አድርገን በእነዚህ በሶስቶች ሜተድ ፕሪፔር ማድረግ እንችላለን ማለት ነው ከዚህ በዘለለ ደግሞ ላቦራቶሪ ላይ አልኬኖች ላይ የተሰራ ላቦራቶሪ አለ አስተማሪ ጋር እዛጋም እንድታዩ በላቦራቶሪም ስለሚሰራ ማለት ነው እንዴት አድርገን ፕሪፔር ማድረግ እንችላለን በዚህ ሜተድ በሶስተኛው ሜተድ ሜንሊ ፕሪፔር ማድረግ እንችላለን በዚህ ዛት ሚንስ ሶዲየም አሲቴት አለ ሶዳ ላይም አለ ዘን ሂት አለ ከዛ ባይ ፕሮዳክት እና ሜን ፕሮዳክቶችን እናገኛለን ማለት ነው ሌላ ይሄ ሚቴን ሲምፕለስት አልኬን ነው ይሄ ሚቴን ሲምፕለስት አልኬን ከየት እናገኛለን ሚላውን ስናይ ቶታሊ 90% ኦር ከዛ በላይ ከየት እናገኛለን ፍሮም ናቹራል ጋዝ እናገኛለን ፍሮም ናቹራል ጋዝ ላይ ኮንስቲቲዩንት ሆኖ እናገኘዋለን ማለት ነው ስለዚህ ይሄ ሚቴን ከምንም እናገኛለን ፍራክሽናል ዲስቲሌሽን ኦፍ ፔትሮሊየም ስለዚህ ፍራክሽናል ዲስቲሌሽን ኦፍ ፔትሮሊየም ቤዚካሊ አልኬኖችን ምናመርትበት አንዱ ዋና ቴክኒክ ነው ስለዚህ ይሄ ሚቴን ደግሞ 90% ከምን ውስጥ ይገኛል ናቹራል ጋዝ ውስጥ ይገኛል ሌላ ደግሞ አልኬን ሚቴን ከዚህ ከፍራክሽናል ዲስቲሌሽን ኦፍ ፔትሮሊየም በዘለለ ማርሽና ስዋምፒ ኤሪያ ላይ ለብዙ አመታት የሰውና የፕላንቶች በስባሽ ለብዙ ሚሊዮን አመታት ሲቆይ ሚቴንን እናገኛለን ማለት ነው ያ ማርሽ ወይም ስዋምፒ ምንለው ኤሪያ ምን ስለሚይዝ ነው ውሃ ነገር ስለሚይዝ ከዛ ይበሰብሳል ዘን ዲካይና ዲኮምፖዝ ለብዙ አመታት ሲሆን we can get natural ማነው አልኬን ዛቲስ ሚቴንን ማግኘት እንችላለን ማለት ነው ሌላው ከዚህ ወጣ ኤክሰርሳይዝ 6.5 አለ አንደኛው ምንድነው የሚለው ራይት ዘ ፕሮዳክት when a ይሄኛው CH3 CH double bond CH2 reacts with hydrogen in the presence of platinum as catalyst ነው የሚለው ፕላስ ምን እንላለን እዚህ ጋር plus hydrogen with metal catalyst እዚህ ጋር plus hydrogen molecule with platinum metal catalyst ነው የሚለው when also hits another ይሄ simply preparation method 1 ላይ ያየነው ነው hydrogenation of alkene with platinum metal catalyst እናልነው ስለዚህ ይሄ hydrogen molecule ማለት hydrogen bond አለው ዘን ከዳብል ቦንድ ነው አዲሽን የሚካሄደው ስለዚህ እዚህ ጋር አንደኛው hydrogen ይጨመራል እዚህ ጋር ይቀረው hydrogen ይጨመራል ዘን we get CH3 CH and hydrogen ይጨመር ነው CH2 that is ሌላ ይጨመር ነው hydrogen or simply CH3 CH2 CH3 ማለት ይቻላል ማለት ነው ስለዚህ ስቴፕ 1 ላይ ያያነው ነው ሌላኛው ቢ ላይ ያለው ኢታይል ብሮማይድ reacts with sodium metal ኢታይል ብሮማይድ ምንለው CH3 CH2 ብሮሚን then ኢታይል ብሮማይድ ኔሚንግን ታስታውሳላችሁ ብሮሚን ሃሎጅን ነው ሞዲፋይ እናደርጋለን ብሮማይድ ፕላስ ምን ጋር ሶዲየም ጋር ባላንስ ማድረግ ከፈለጋችሁ እንደፈለጋችሁ ባላንስ ማድረግ ትችላላችሁ ይሄኛውን ቱ ሞልስ ሪአክት ማድረግ እንችላለን ዘን ምን እናገኛለን ሚለው በምን ጋይድ ይደረጋል ውርዝ ሲንቴሲስ ነው ስለዚህ ይሄኛው ቱ ሞል ነው this is also ቱ ሞል ዘን ምን እናደርጋለን ውርዝ ሲንቴሲስ ላይ ምንድነው እናደርገው የነበረ ሃሎጂኔትድ አልኬን ወይም አልካይል ሃላይድ react with metal sodium that gives
ሶዲየም ሃላይድ እና ምን እናገኛለን? አልኬንን እናገኛለን ማለት ነው። በዚህ ጊዜ ምን እናገኛለን? CH3 CH2 CH2 CH3 ከምን መጣ? ይሄ ሁሉ አራቱ ትዋይስ ኦፍ ስላልነ ማለት ነው። and 2 moles of sodium halide that is sodium ብሮማይድ እናገኛለን ማለት ነው። ስለዚህ ይሄ ሪአክሽን ምን ይባላል? ውርዝ ሲንቴሲስ ይባላል። ከታች ሁለተኛ ላይ ያየ ነው ማለት ነው። ሜተድስ ኦፍ ፕሪፓሬሽን ኦፍ አልኬንን ሲ ምን ይላል? ሶዲየም ፕሮፖኔት ሪአክት ዊዝ ሶዳ ላይም ቅድም እንዳልኳችሁ ስቴፕ 3 ላይ ያየነው ነው። እዚህ ጋር ይጠይቀን ሶዲየም ፕሮፖኔት ማለት ሪአክሽን ስንጽፍ CH3 ፕሮፔን ዊዝ ሃሎጂኔትድ ማለት ነው። ማን ነው? ሶዲየም ጋር ማለት ነው። CH2 COO this is organic acid sodium proponate which reacts with soda lime ማለት mixture of base sodium hydroxide እና ምን ብለናል? oxide that is calcium oxide which is heat ይደረጋል ፕሮዳክቱ ምን ይሆናል ማለት ነው? አልኬን እና that is ምን ይሆናል? አልኬን የትኛው አልኬን ይሆናል? ቤዝ ይሄ ሁለቱም አንድ ላይ ምን ይባላል? ሶዳ ላይም ይባላል። ስለዚህ ምን እናገኛለን? CH3 CH ቺኛዋ 2 ነበረች 2 አንድ ሃይድሮጅን ከዚህ ትመጣለች ፕላስ ምን ይሆናል? ሶዲየም ካርቦኔት ሳልት ይሆናል። ስለዚህ አሁን ይሄ ምንድነው? አልኬን ነው ማለት ነው። ስለዚህ ሶስቶቹንም ሜተድስ ኦፍ ፕሪፓሬሽን ኦፍ አልኬን አይተናቸዋል በሶስቶቹም ኤክሰርሳይዝ ማለት ነው። ሁለተኛው ጥያቄ the reaction of halogenated alkane with sodium is named in honor of ምን ተብሎ ይጠራል? ውርዝ ሪአክሽን ይባላል። ውርዝ ሪአክሽን ሁለተኛው ፕሪፓሬሽን ሜተድ ላይ ያያ ነው ማለት ነው። ውርዝ ሪአክሽን ወይም ውርዝ ሲንቴሲስ እንላለን ማለት ነው። ሪአክሽን ወይም ሲንቴሲስ ብለን መጥራት እንችላለን ማለት ነው። ስለዚህ ተማሪዎች ለዛሬው እዚህ ጋር ይበቃል። ማየት ያለባችሁ አልኬኖችን እንዴት ፕሪፔር ማድረግ እንደምንችል ቤዚካሊ በየትኛው ሚለውን በደንብ ልትረዱ ይገባችኋል። ኤክሰርሳይሶችንም ጭምር ከዛ ጋር ተያይዘው ስለተሰሩ ማለት ነው። ቀጣይ እስከምንገናኝ ሰላም ሁኑ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ።